ሌላም ጥያቄ ያለው ሰው ካለ በፍቅር በሰላማዊ ነገር መጠየቅ ይቻላል። ሌላ በተረፈ እኔ የማውቀው ነገር የለም እንዳልኳችሁ ከጋብቻ በፊት ያለውን ግን እንደ ሰው ማለት ነው እንደ ክርስቲያን ሳይሆን እንደ ሰው እንደዚህ አይነት ነገሮች ስለሚያሙ ያው እንደነገርኳችሁ አንድ ሰው ራሱን ነው መወከል የሚችለው። ያን ሰው እኔ መወከል አልችልም። እኔ ላይ ያለውን ነገር ነው መናገር ፈልገው እና ከባድ ነገር ስለሆነ ማለት ነው። አሁንም ራሴንም በእንደዚህ ደረጃ እንትን ያደረኩት የኔን ስም ክሊር ለማድረግ ሳይሆን እግዚአብሔር ስለሚያውቀው ማለት ነው። ግን እንዲህ አይነት ነገር በማንም ሰው ላይ እንዲደርስ ከባድ ነው ማለት በእግዚአብሔር ዘንድ የሚያስጠይቃል። በዚህ የተነሳ ነው ዮርዲን በሚያስፈልገው ነገር ከተቻለ ያው እንደተባለው ሌሎችም አባቶች መኩሪዬም እንዳለው ሌሎችም አባቶች እንትን ብለው ሶሉሽን እንዲኖረው ፈልጋለሁ። ስለዚህ ሌላው እንደተባለው ደግሞ ሁላችንም የምንችለውን ነገር መርዳት ያለብን ነገር ቅድም ግን ዮርዲ አንድ ነገር ተናግራለች እና ይሄ ግድ የልጄን አባት ማወቅ ፈልጋል ልጄ ማወቅ ይፈልጋል ስላለች ይህን ግድ ማድረግ ያው የሁላችንም መምህር ደበበ የሁላችን ወንድምም አባትም ነው። ስለዚህ ሁሉም የሚመለከተው ነው ነገር በራሱም የሚደርስ ነው እያንዳንዱ ማለት ነው። ይሄ ከባድ ነገር ነው እውነት እኔ ይሰቀጥጣል። ሁላችን እንኳን የወለድን ያልወለድን ቢሆን እንደ ሰው ከባድ ነው የተፈጸመው ነገር እውነተኛ ከሆነ ግን ያው እነ ዶክተርም አሉ ሌሎችም ሰዎች ተጨምረው ይሄ ነገር አላደረኩም እስካሉ ድረሳቸው የለም ይሄ ነገር በትክክል ቀላል ነገር ነው እንደተባለው ዲኤንኤን ቀላል ነገር ነው። እዛ ላይ የራሳቸውን ነገር አድርገው እነ ዶክተር አሉ እንግዲህ በሙያው ሌሎች ሰዎችም ተጨምሮበት ራሳቸውን ነፃ ያወጡ እና እኔን በተመለከተ ግን አንድና አንድ ነው። የወርድም ቅድም ተናግረዋለች። እኔ ከጋብቻ በፊት ምንም ማቀው ነገር የለም እንደዚህ አይነት ነገር እንዳለ ምክንያቱም የምኖረው አሜሪካ ነገር ነው። ግን ጠይቄያለሁ በወቅቱ ጠይቄያለሁ። በፍጹም እንደዚህ አይነት ነገር አላደረኩም ካለ አንድ ሰው ይሄ የዛ ሰው ነው አሁን እዳ በደል የሚሆነው ማለት ነው። እኔ ልሸፍን አልችልም ምክንያቱም እግዚአብሔር ስለሚያይ ማለት ነው። ስለ ሰው መሸፈን ሳይሆን በእግዚአብሔር ዘንድ ደግሞ እንጠይቅ። ለሰው ብዬ አይደለም በነገራችን ላይ የሆኑ ሰዎች እንደው ሳይሆን እኔ እግዚአብሔር ይፈርድብኛል ብዬ ስለማስብ ነው። እንዳንድ ኦርቶዶክሳዊ እንዳንድ ማገልጋይ ለሰው ክሊር መሆን አለበት እና ምንም እዚህ እኔን ብዙ ሰው ድር ያለው አሜሪካን የሚሆን ኢትዮጵያ ውስጥ በጣም ብዙ ሰው ያውቃል። ጋብቻ ለብዙ ሰው ደስ ይለኛል። በትክክለኛ ወንድሞች በዚህ መንገድ እንዲሄዱ ነገም ልሰራበት የምፈልገው ትዳር ላይ ልጆች ላይ ነውና በትክክለኛ ከብዙ ወንድሞች ጋር ሌሎች እህቶች ጋር በጣም በዚህ የታወኩ ነኝ። እንዲህ ወንድሞችን በመዳር ኢትዮጵያም እያለሁ ከልጅነት ጀምሮ ጥሩ ህይወት ያላቸው ጥሩ ትዳር ያላቸው ብዙ ወንድሞች እህቶች አሉና ከዛ አኳያ ነው እንግዲህ ይሄ የተደረገው። ስለዚህ እኔን የሚመለከት አይደለም የሚመለከተው ባለ ጉዳዩን ነው። አልነበርኩም በቦታው። ዮርዲም ታውቃለች። አንድ ቀንም አገልግሎት እኔ አላውቅም። አንደኛ እነሱ በመጡበት ሰዓት እኔ አሜሪካ ነገር ነኝ ያለሁት። ከዮርዲም ጋር አንድ ቀን በአገልግሎት ተገናኝተንም አናውቅም። አንድ ቀን ነው ከእሷ ጋር ተገናኝተን እንግዲህ ያወራ ነው ማለት ነውና በዚህ በማንኛውም ሰዓት ለመጠየቅ ያጠፋሁትም ነገር ካለ ይቅርታ ለመጠየቅ በደንብ ዝግጁ ነኝ ማለት ነው። ሁልጊዜ አቦ መባሉ ወደ እንደው ራስን እንትን ማድረጉ ብዙም ጥሩ አይሆንም። እንዲህ ነገሮች ጥሩ ናቸው። ገጭ የሚል ነገር ጥሩ ነው። ስናደርግ ብቻ ነው የሚፈረድብን እንጂ በማናውቀው ነገር እግዚአብሔር አይፈርድም። ግን ይሄ ለምን ሆነ ብዬ አላንኮራኩርም። ግን ምክንያቴን ክሊር አድርጌ እዚህም የመጣሁት ከዶክተርም ጋር ስናወራ በቃ የኔን መናገር አለብኝ። ምንም የሚያስፈራ ነገር የለም። ምንም አላውቅም። እኔ በሁለቱ አብረው የሆኑ የገናኙ የድፈራት ምናምን እኔ አላውቅም ሲጀመር ማለት ነውና አልነበርኩም በቦታው። ለእሷም ነግሬያታለሁ። እሱንም ቁጭ አድርጌ ነግሬዋለሁ። የለም በፍጹም ብሎ አንድ ሰው ከማለ ያ ነገር እኔን አይመለከተኝም ነው ባጭሩ። ያ ሰው የበደለው ሰው ግን አላደረኩም ካለ ቀላሉ ነገር በጣም ትንሽ ነገር ነው የተጠየቀው። በሆነ ትንሽ ነገር ስላችሁ በፀጉር የሚሆን ብቻ እነ ዶክተር ያውቃሉ። በሆነ መንገድ ራሱን ነጻ ማውጣት አለበት እና ኃጢአትን መሸፈን የዛ ኃጢአት ተባባሪ መሆን ነው ድካም ካለ ማለት ነው። እና ወዳጅነት ሌላ ጉዳይ ነው። ይሄ ደግሞ በጣም ከባድ ነገር ነው። በሴቶች ላይ የሚደርስ በጣም ከባድ ነገር ነው። እኔም የሴት ልጆች እናት ነኝ። ባልሆንም እንደ ሰው ከእንደዚህ አይነት ሰዎች ጋር መቆም ግዴታዬ ነው እና ለዚህ ነው የመጣሁት። ሌላም በእኔ ምክንያት ቅር ያላችሁ ቅር የተሰኛችሁ ሰዎች ካላችሁ በጣም ይቅርታ ጠይቃለሁ። ሌላ ማውቀው ነገር የለኝም። እንግዲህ አሉ የተባለውን አሉ አትስሙ። ምክንያቱም በሁለት ወገን መስማቱ ጥሩ ነው።
እዛ ጋር ብዙ ነገር ሲባል ቅድም ከአባታችን ጋር ስናወራ ነበረ። እኔን እዚህ አይመለከተኝም ያደረገው ሰው እያለ አንቱ ጋር እዚህ ጋር ለምን መጣች እያወቀች አላውቅም። ከጋብቻ በፊት እንደዚህ እንዳለ አላውቅም። ያው ዮርዲም የነገረችኝ ከአመት ከወለደች ከአመት ምናምን በኋላ ነው ዮርዲን የሚያገኟት። በሰዓቱ ጠይቄያለሁ በፍጹም በሚል ነው እንግዲህ ይሄ ነው ያለው ነገር። ይሄንን የምናገረው ነገም ብናገር ከነገ ወዲያም ብናገር በራሴ ጉዳይ ላይ ማለት ነው። ይቅርታ ጠይቃለሁ። ምንም የማፍርበትም ነገር የለኝም። ለዛ ነው ማለት ነው። እንግዲህ ሌላ ጥያቄ ያላችሁ፣ ሌላ ታሪክ፣ ሌላ ነገር ለማምጣት የምትፈልጉ ሰዎች ነው በራሳችሁ መንገድ የምትሄዱ ያው የራሳችሁ ፋንታ ነው። በእኔ በኩል ግን እህቴን ዮርዲን በተቻለኝ የልጆች እናት ነኝ። በተቻለኝ እግዚአብሔር እንደረዳኝ መጠን ለመርዳት አብሬያት ለመሆን ፈቃደኛ ነኝ። እንግዲህ ከተቻለ እነ ዶክተር ሌሎችም በሕክምና ያሉ ወንድሞች ገብተው ነገሮችን ቢያስተካክሉ ደስ ይለኛል ለማለት ነው። ያው ምክርዬም አለ ሌሎችም አባቶች ሰብሰብ አድርጎ ይሄ ነገር ትክክል አይደለም። ምክንያቱም በእኛ በደካሞች ምክንያት ቤተክርስቲያን መነሳት የለባትም። በጣም ብዙ ከ80 ሚሊዮን በላይ ክርስቲያን ኦርቶዶክስ አማኝ ባለባት በተወሰኑ ሰዎች በእኛ ድካም ስማ መጠራት የለበትም። ይሄ እናምናለሁና ጥያቄም ካላችሁ ወደፊቱም ያልተመለሰላችሁም ካለ ለመመለስ ዝግጁ ነኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አባቶቼ ይፍቱኝ። በዚህ ነውሩ ለጊዜው ጉዳዩ ልክ ትዝታው እንደተደረገው ትዝታው ምንድነው የተደረገው? ይሄ ነገር ሲከሰስ አባታችን ምን አደረጉት? አስቀመጡት። ከዛ ጉዳዩ በፖሊስና በምርመራ እስከሚረጋገጥ ተባለ። ሲረጋገጥ ቤተክርስቲያን ውሳኔ ወሰነች። ደሴሚ ሰውዬ ምክንያቱም የትዝታውን ይቅርታ ቢኒ የትዝታውን ማን ነው ያወጣው? ፋይሉን ያወጣው ማን ነው? እኔ አይደለም። ያ የወረቀቱን ያወጣሁት እኔ አይደለም። ያ ሁኔታውን የጠቀስኩት እኔ አይደለም። ቤተክርስቲያን ፌስቡክ ላይ ነበርኩ ያኔ። ቴሌግራምም የለም። ፌስቡኩ ታየ። አሁን የኢየሩሳሌም አስተዳዳሪ የሄዱት ሊቀ ጳጳስ አስቆሙት። ሰበካ ጉባኤው እኔን አናገረኝ፣ አስቆሙ። ከዛ በኋላ የሚፈለገው እርምጃ ተወሰደ ማለት ነው። እሱም በሽቆ ወጣ። ከዛ አሁን ፓስተር ነኝ ብሎ መከራ ያበላል። እንገባ እና ከጥንት ጊዜ ጀምሮ የነበሩት ሰዎች ሂደቱን ያውቁታል። አንተ እንዳልከው የምትረዳበትን መንገድ መፈለግ ነው። እየተግባባ ነው። የምትረዳበትን መንገድ መፈለግ ነው። ያለ ሰው ይረዳታል። እኔ አሁን ዓርብ ዕለት ያልኩ ይህንን ከዚህም በተጨማሪ ሌላም ነገር አድርጌ ክሊር አድርጌ እሷን አስገብቼ ምናምን አይደለም ያለውን ተናግሬ ይሄን ያህል ሰው ፕሮጀክት መቅረጽ አለብን። ምንድነው ለላይፏ የሚያስፈልጋት ነገር ምንድነው? የሚቸግራት ነገር ምንድነው? ያንን ነገር አውጥቶ $1000 መጣ ምን መጣ ምንድነው የሚያመጣው? የምታውቀው ነው። ብሩን እንትን የምትለው ነው ብን ብሎ የሚጠፋ ነው። ነገር ግን ትምህርትን በተመለከተ ኑሮን በተመለከተ የሚደግፍ ነገር ያንን ነገር አድርጎ መቀጠል ነው። ቋሚ ነገር ይዞ መቀጠል እንጂ አሁን $10,000 ቢሰጥስ $1,000 $5,000 ቢሰጥ ምንም እንትን ለጊዜው ሲታይ ገለባ ነው። ኢትዮጵያ ውስጥ የምታየው ነው። ብሩ ቁጥሩ እየሄደ ነው። 1 ኪሎ ስጋ 3000 ብር፣ 1 ኪሎ ቁርንፉድ 3000 ብር እየተሸጠ 100 ኪሎ 300,000 እንትን የሚባል አይደለም። መሰረታዊው ነገር ትምህርትን በተመለከተ ቀጥታ ደግሞ ፕሮጀክት ተቀርጾ በዛ ፕሮጀክት መሰረት ቋሚ ነገር ሊያቆያት የሚችል ነገር ነው መስራት አለበት ብዬ የማምነው። ጥያቄ ካላቸው እኛም የቻልነውን ነው እያሰባሰብን ያለ ነው። እነ ቀሲስ ዲበኩ ብለዋል። አንተም የቻልከውን በዚህ አጋጣሚ እዚህ ላላችሁ የተለጠፈ ካልሆነ ማሌት ለጥፊልን፣ በራሷም አካውንት የወርዲም ለጥፊ አስገቡላት። ከዛ ሁሉ እንደዛ ይሳተፍ። ስለዚህ ያለውን ነገር አሁን አንዳንዶቻችሁ ዘመዴ ለምን ቆየ? አዎ ሁላችንም ለምን ተረሳ፣ ለምን ተቆየ? ምናልባት ሁለት ነገር፣ የመጀመሪያው ነገር ችግር ነበረ የሚል ጥያቄ አንስቷል። በወቅቱ እርግጥ ነው አስክሬናቸው ወጥቶ የማህሌት ሜሎዲ የሚለው ነው ዜሏ ማለት ነው። እና የመጀመሪያው ነገር አስክሬን ወጥቶ ይመርመር የሚል ቤተክርስቲያንን በጵጵስና ማዕረግ ይሄ ታሪክ መቼ የሚታወቅ ያ ጉዳይ ነበረ።
ከዛ በኋላ እሷ ደግሞ ወደ ምንፍቅናው ደግሞ ሄደች። በዚህ ነገሮች እንትን ተባሉ። ስለዚህ አሁን ያለፈው አልፏል። እንግዲህ አንዳንዶች የምታናፍሱ ሰዎች አላችሁ። በሁለቱ በኩል ያለውን እዛ ተነጋገሩ የተባለውን ነገር የነበሩ ወንድሞች አሉ፣ እዛው ይጨርሳሉ ማለት ነው። ስለዚህ በንጹህ ሕሊና እቺ ልጅ ወደ መርዳት ፎከስ እናደርግ። ከዛ በተረፈ ይሄ ሰውዬ ልጁ የማንነት ጥያቄ ጠይቋል። የማንነት ጥያቄ በነገራችን ላይ የሚመለሰው ሕሊና ለሌለው ሰው በህግ ነው። ስለዚህ ሁለት አይነት ነገር፣ አንደኛ የቤተክርስቲያን አሰራር ዛሬ ምናልባት ከህግ ክፍሉ ጋር አንዳንድ ነገሮች ለመስራት ከአንዲት እህት ጋር ነግሬያታለሁ። ህግ ክፍሉ ይጠይቃል። ህግ ክፍሉ የውጭ ክስ ምናምን ብቻ አይደለም የሚያቀርበው፣ እንዲህ አይነት ነገሮችን ይጠይቃል። ስለዚህ ያንን እንሄድበታለን። ሁለተኛ ያለው ደብር ጋር አባቶችን እያናገረን መሄድ ያለብንን ነገር። ሶስተኛ እምቢ ካለ እዛ ሀገር ያሉ ሎየሮች ይጠይቃሉ። የዚችን ልጅ ብቻ ሳይሆን የዮርዲን ብቻ ሳይሆን ሌሎችም ስላሉ አንድ ላይ ይደረጋል። ከዛ በተረፈ ግን ሞራሊ አጀንዳ ተሰጥቶ ነው ምናምን የምትሉን ነገር ተውት። እኛ አጀንዳችን አንድና አንድ ቤተክርስቲያን ነች። ቤተክርስቲያን በነገራችን ላይ በሚሊዮን የሚቆጠሩ አገልጋዮች አሉ። 10 እና 100 ቦዘኔ አገልጋይ አለ ማለት ቤተክርስቲያን እንዲህ ነች ማለት አይደለም። ልክ እንደ ትናንት እንደተናገርኩት ከ12ቱ የይሁዳ ልጆች የያዕቆብ ልጆች አንዱ የግልጽ በኩርና የተካዳለ ሮቤል ባደረገው ነገር ከ12ቱ ሐዋርያት አንዱ ይሁዳ ነው። ከ7ቱ ዲያቆናት አንዱ ኒቆላ ነው። የኒቆላ እንትን ነው። ስለዚህ የወደቁ ሰዎች እንዲህ አይነት ነገር የሚሆኑ ሰዎች አሉ። ቤተክርስቲያን ለዛው በዚህ ሁኔታ ውስጥ ግልጽ የሆነ ነገሯን የምታዩት እንዲህ አይነት ሰዎች እንዲህ መገለጣቸው ግልጽ ነው። ትናንትና ለምንፍቅና ላላችሁ ለምታራግቡ የራሳችሁን ነገር አጥሩ ብዬ በግልጽ በመረጃ እስከ ዶክተር ምህረት ደበበ ድረስ መረጃ አሳይቻቸዋለሁ ማለት ነው። እኛ የቤታችን ነገር እንፈታለን። ለዛው እውነት ስላለ ነው እዚህ ጋር እንትን የተደረገው እና ክሊር የሆነ ነገር ነው። እድል ልስጥ። አባታችን ይፍቱን ይባርኩን። እንኳን ደህና መጡ ሁላችሁም። ዶክተርዬ እንኳን ደህና መጣ፣ መኩሪዬ እንኳን ደህና መጣ፣ ኬኩዬ እንኳን ደህና መጣ። እና ሀሳብ ያላችሁ ካላችሁ ይሄን ነገር እንድናደርግ ይሁን። ፎከሳችን አንድና አንድ ነገር ይሁን። እንዴት አመሻችሁ? ሰላም ብያለሁ ሁላችሁንም። ቢኒ ፍቅረ ኢየሱስ ዘመዴ ስላገኘው በጣም ደስ ብሎኛል። እንዴት ነህ? ሰላም ብያለሁ። እንተዋወቃለን። ያው ቴዎሎጂ አንድ ላይ ተምረናል ዲፕሎማ ላይ። ጥሩ አድርገሃል። ነገሮችን ማጥራት በጣም ትልቅ ነገር ነው። ግን አሁንም ቢሆን ነገሮች ጫፍ እንዲደርሱ በተለይ የዚህ የልጁ ጉዳይ ትልቅ ኢሹ ስለሆነ የማንነቱ ጉዳይ እስከ መጨረሻው ዳር እንዲደርስ የዲኤንኤው ጉዳይ ትላንትና ወንድማችን መኩሪያም ያው ጎረቤት እንደሆነ ሲናገር ነበር። በሆነው መንገድ ዲኤንኤው የሚደረግበት ሁኔታ በፍጥነት ቢደረግና አንድ ነገር ጋር ቢደረስ ጥሩ ነው። ግን አንተ መተህ ነገሮችን መኩሪያ አለ ዜማ ሰማያት የሚለው እሱ ነው አለ ዘመዴ ዜማ ሰማያት። አንተ ጉሩምሳ በእናትህ ምን ሆነ የጠፋው? በኋላ እንነጋገራለን። እና እሱ ላይ በደንብ ቢሰራ ጥሩ ነው። ከዛ ውጭ ዮርዲን በምንችለው እናግዛት እና በርታት። እሺ ዶክተርዬ እንዴት አመሻችሁ? አባታችን ቀሲስ ቴዎድሮስ ይፍቱኝ ይባርኩኝ የኔ አባት፣ ሁላችሁንም ሰላም ብያለሁ። ዘመዴም ስለመጣ እናመሰግናለን። እንዴት አለ? እንዴት ሰነበትክ? ጥሩ ውይይት ነው። እንግዲህ በነገሩ ትናንትና በሰፊው ብዙ ተወያይተናል። ሞስት ኢምፖርታንት የሆነው ነገር ቅድምም ዘመድኩንም ሲያነሳው ነበር፣ ብዙ ጊዜ የጾታ ጥቃት የሚደርስባቸው ሰዎች ያው ቪክቲም ሼሚንግ የሚባል ነገር አለ። ፈረንጅ ቪክቲም ሼሚንግ ይለዋል። እኛ ደግሞ ተበዳዩን ጭራሽ መውቀስ ማለት ነው፣ ወይም መወንጀል መልሰን የተበደለው ሊደረስለት ሲገባ ጭራሽ በብዙ ምክንያት ማን እንደዚህ አድርግ ያለሽ፣ ማን ሳቅ ያለሽ፣ ማን ለብሰሽ ሂጂ ያለሽ፣ ማን ለብቻሽ እዛ ተገናኛለሽ፣ እንደዚህ አይነት ቪክቲም ሼሚንግ ማህበረሰብ ውስጥ በስፋት አለ። ቬሪ አንፎርቹኔት እንግዲህ ቬሪ አንፎርቹኔት። ስለዚህ ዞሮ ዞሮ ትልቁ ማተር የሚያደርገው ሁለት ነገር ነው። አንደኛ ይቺ የተበደለች እህት
የምትካስበት መንገድ እንደተባለው በዘላቂ ሁኔታ ቤተሰቧም ልጆቿም የተሻለ ነገር ማድረግ የሚችሉበትን ነገር ማመቻቸት፣ እሷም ከደረሰባት የህሊና ቁስልና ሳይኮሎጂካል ትሮማ የምታገግምበትን መንገድ በተቻለ መጠን ሁሉ ሰፖርት ማድረግ። እኔ እንደውም አንዳንድ ጊዜ እንደዚህ ያለፈው ፓስት ኤክስፔሪየንስ በሚወራበት ጊዜ ትሮማቲክ ሊሆን ይችላል። ሚካዝ ኤቨንቶቹን ሪካውንት ስለሚያደርጉ ወይም እንድታረግ ስለምትገደድ ቬሪ ፔንፉል ኤክስፔሪየንስ ሲጀመር ያንን ሊቭድ የሆነ ኤክስፔሪየንስ ትራውማቲክ የሆነ ኤክስፔሪየንስ ሁለተኛ፣ ሶስተኛ፣ አራተኛ ሪካውንት እንድታረገው ያስገድዳል ማለት ነው። ይህን ስቶሪ ደጋግሞ መናገር ማለት ነው። ሰዎችም ሲናገሩት ይሁን ራሷም ስትናገር፣ በተለይ እንደዚህ ኢን ፐብሊክ ሲሆን ሳይኮሎጂክ ጫናው ቀላል አይደለም። ምክንያቱም አሁን እዚህ ላይ እንኳን ኮመንት ብትመለከቱ የተወሰነው ሰው ለእሷ እህታችን ወይኔ ተበደለች ብሎ የሚጽፍ አለ። አንዳንድ ደግሞ እግዚአብሔር የተጣላው ደግሞ መጥቶ እሷን ወቅሶ እሷን ሰድቦ እሷን አንኳሶ አንቺማ እንዲህ ተብለሽ ነው፣ አንቺማ ይሄን አጀንዳ ይዘሽ ነው፣ አንቺማ እንዲህ ሆነሽ ነው ምናምን የሚል ደግሞ የበለጠ ከቁስል ለቁስል የሚጨምር ኮመንት የሚጽፍ አለ እና ስለዚህ ያንን የምትወጣበትን መንገድ የባለሙያም ሰፖርት የሚያስፈልግ ከሆነ እሱም ለመሰራት ይኖርበታል። ከዛ ደግሞ ይሄ ሁሉ ከሆነ በኋላ ደግሞ ሌላው ትልቁ ኢምፖርታንት ነገር የኢንቮልቭድ የሆነው ታዳጊ ልጅም ሳይኮሎጂ ጭምር ነው። ምክንያቱም አሁን ትልቅ ልጅ ይመስለኛል፣ እድሜውን በትክክል አላውቅም፣ ግን ከፎቶ መረዳት እንደሚችለው አሁን ክፉ ደግ የሚለይ ልጅ ነው። እርግጠኛ ነኝ ሶሻል ሚዲያ ላይ የሆነ ያለውን እየተለጠፈ ያለውንም የመከታተል የመስማት እድልም ይኖረዋል። ስለዚህ እዚህ ልጅ ሳይኮሎጂ ላይ ራሱ መስራት በጣም ያስፈልጋል። ምክንያቱም አባቴን ማግኘት እፈልጋለሁ እንዳለ ሁሉ እዚህ ሶሻል ሚዲያ ላይ ወጥቶ ግማሹ እየሰደበ ግማሹ እንትን እያለ ግማሹ እየደገፈ ምናምን ሲያይ ገና ታዳጊ ያልበሰለ ሳይኮሎጂ ያለው ልጅ ላይ ትሮማ የማይሻር ህሊና ቁስል ጥለን እንዳናልፍ በጣም ሪስፖንስብል እንሁን። በጣም ተሽቀዳድማችሁ ሚዲያ ላይ የምትወጡ ሰዎች አላችሁ፣ ወሬ አንጠልጥላችሁ ጀስት የዩቱብ መነገጃ እንደምታደርጉት። አሁን ትናንት ኢንቮልቭድ ያልሆኑ ቀሲስ ደበበ ናቸው ተብለው እንደወጡ መጥተው በቃ እያየን ነበረ፣ እባካችሁ አንሱልኝ እኔ አይደለሁም እያሉ እና እንደዚህ የብዙ ሰው ህይወት የሚነካ ነገር ይሄ ሶሻል ሚዲያ ሰደድ እሳት ስለሆነ ሌትስ ቢ ኬርፉል ለማለት ነው። እዚህ ይሄንን ልጅ ታዳጊ ልጅሽን በሳይኮሎጂ ሰፖርት ለማድረግ ትራውማታይዝድ እንዳይሆን ሰፖርት ለማድረግ የባለሙያ ምክርም እንግዲህ ማመቻቸት ያስፈልጋል፣ እሱንም ማየት ያስፈልጋል። ከዛ በተረፈ እንግዲህ ክብረ ክህነትና ክብረ ቤተክርስቲያን ነው። እሱን ቅድም ዘመዴም ብሎታል፣ ከኛ ኃላፊነት ውጭ ነው። እኛ እንዲሁን እንዲደረግ ማለት አንችልም፣ አቤት ማለት ብቻ ነው። ከዛ በኋላ በቀኖና ቤተክርስቲያን መሰረት የሚመለከታቸው አካላት አሉ። የዲሲ እና የአካባቢ ሊቀ ጳጳስ አሉ። በእሳቸው ሀገረ ስብከት የሚኖሩ ካህን ስለሆኑ ያንን ጠርቶ ማነጋገር፣ ያለውን ሁኔታ መረዳት፣ ከዛም ደግሞ አስተዳደራዊ ሁኔታዎችን መጓዝ፣ ይሄ እንግዲህ ማድረግ የእሳቸው ኃላፊነት ነው። እኛ ወደ ላይ ሄደን እንዲያርጉ አስወጡ አስገቡ ማለት ግን አንችልም ማለቴ ነው። ከዛ በተረፈ ያው ዘመዴ ከመጣ ያቀር አንተም በጣም ብዙ የምትጠቅምበትና የምትሰራው ጉዳይ ነው። ዞሮ ክብረ ክህነትና ክብረ ቤተክርስቲያን ስንል ቤተክርስቲያንን ያዋረዱ በክህነት ስም በጣም ብዙ ጸያፍ ስራ በአውደ ምሕረቷ ላይ የሚሰሩ አሉ። በዋነኝነት ያው እየተከታተልክ እንደነበረ ቅድም ስትገልጽ ሰምቻለሁ። አንተም ብዙ የደከምክበት ጉዳይ ነው፣ አዲስ እንግዳ አይደለም ለአንተ። እነዚህ ሐሰተኛ አጥማቂያን፣ ባህታውያን፣ ነንባዮች፣ ፈዋሾች ነንባዮች ናቸው ቤተክርስቲያኒቷን እየቀለዱባት ያሉት እና ትልቅ ስራም በጣም በሚያሳዝን ሁኔታ በጣም ብዙ ሰው በእነዚህ ሰዎች የተረገመ ነው የምለው ነው። የትምህርታቸውን የተረገመ ትምህርት ምክንያት ሳይኮሎጂካሊ ብሬን ዋሽ ተደርጎ በሚወደው አምላክ፣ በሚወዳቸው ቅዱሳን መላእክት፣ በሚወዳቸው ጻድቃን ሰማዕታት ስም ብሬን ዋሽ በመደረጉ ምክንያት እስረኛ አድርገውታል። እስረኛ ስላደረጉት የፈለገ አለ የሚባል የበቃ ካህን መጥቶ ቢገስጥ ቢመክር፣ በቤተክርስቲያን ትምህርት ለማስተማር ቢሞክር፣ ሐኪሞቹ ወጥተን እባካችሁ ብንል በቃ ኤችአይቪውም ሰይጣን ነው፣ ካንሰሩም ሰይጣን ነው፣ ኦቲዝሙም ሰይጣን ነው፣ ሌላ ደዌውም ሰይጣን ነው። በቃ ሲቀጠቅጥ